በግንባር ውሎ ለዛሬ መዳሰስ ያለበት እጅግ ቁጣ የተቀላቀለበትና በአስደናቂ ሁኔታ ህዝቡን ከዳር እስከ ዳር ያንቀሳቀሰው በጎጃም ያለው የአማራ ህዝብ ትግል ነው። ጎጃም በጣም አብቦ ነው የዋለው። በጣም ከፍተኛ የሆነ የህዝብ ቁጣ አለ። ምንድነው እየተከናወነ ያለ የሚለውን ለማየት ሞክረናል። ተከታተሉ። በጎጃም ቀጠናዎች የቁጭት ውጊያዎች ሲካሄዱ ነው ያሉት። በወሎ የአገዛዙ ጦር ዳግም ፈርሷል። የሌሊት ውጊያም እርም ሆኖበት ቆይቷል አገዛዙ። በጎጃም በተለይ የፋኒት ወይም የፋኖ በአለም ዋሴን አሰቃቂ ግድያ ተከትሎ የፋኖ ኃይሎች የቁጭት ውጊያዎችን በማካሄድ ላይ ይገኛሉ። አድማጮች ከዚህ ሰዓት ወደ ስቱዲዮ እስከገባንበት ሰዓት ድረስ ያልተቋረጡ ውጊያዎች እየተካሄዱ ነው የሚገኙት። በተለይ በዛሬው ዕለት ጥቅምት 7 2018 ዓመተ ምህረት የአፋባሃ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ ራስ ቢትወደድ 5ኛ 6ኛ ክፍለ ጦሮች ባደረጉት የጋራ ግዳጅ በቁጭት ከተማ መሽጎ የተቀመጠውን የብልጽግና ጦር በጥምር በማጥቃት ከተማዋን ተቆጣጥረው መዋላቸውን፣ በዚህ ዘመቻ በርከት ያሉ የሚሊሻና መደበኛ ፖሊስ ኃይሎች የህይወትና የአካል ጉዳት እንዳስተናገዱ መረጃዎች አመልክተዋል። ይሄ ውጊያ ሂደት እንግዲህ በጣም ቁጭት የፈጠረባቸውን በጎጃም ምድር ላይ የሚንቀሳቀሱ በርካታ ክፍለ ጦሮች በልህና በቁጭት ወደ አገዛዙ ኃይል ወዳለበት መሄድና የተቀናጀ ጥቃት የማድረስ እንቅስቃሴ ላይ መሆናቸው ነው የሚሰማው። ቀደም ሲል እንደገለጽላችሁ በቴዎድሮስ እዝ ራስ ቢትወደድ 5ኛና 6ኛ ክፍለ ጦሮች ናቸው በተለይ በከፍተኛ ሁኔታ በቁጭት ተንቀሳቅሶ የነበረው። ይህም የብልጽግና ጥምር ጦር እያለ የሚጠራው አካል ወይም የብርሃኑ ጁላ ጦር ያለበት ቦታ በመሄድ ግዳጃቸውን በሚገባ የተወጡት። በዚህም በከፍተኛ ሁኔታ ጥቃት ማድረሳቸውንና የአገዛዙ ጦር በዚህ አካባቢ መሽጎ የነበረውን በሙሉ በትንትኑን እንዳወጡት መረጃዎች ያመለክታሉ። ከጠዋቱ 12 ሰዓት በጀመረው በዚህ የተቀናጀ ውጊያ በፋኒት በአለም ዋሴ አሰቃቂ ግድያ የተቆጣው ህዝብ ለፋኖ ኃይሎች ደጀንነቱን በማሳየት ቁጭቱንና የትግል ባለቤትነቱን ማረጋገጡ ከግንባር የተገኘው መረጃ ያመለክታል። በውጊያውም የቡሬ ዳሞት ብርጌድ 5ቱም ሻለቃዎች በጋራ ተደግሟለው። በውጊያው የቡሬ ዳሞት ብርጌድ 5ቱም ሻለቃዎች በጋራ በመጣመር ቋንጥ ላይ መሽጎ የተቀመጠውን የብልጽግናን ጥምር ጦር ምሽጉን በመስመር ሙትና ቁስለኛ ማድረግ ችለዋል። ይህንን በተመለከተ የእዙ የግንባር መረጃ አቅራቢዎች በትክክል መረጃው ለህዝብ እንዲደርስ የሚችሉትን ጥረት ማድረጋቸውን ተከታትለናል። ይሄ የአገዛዙ ጦር ጥቃት ካስተናገደ በኋላ ቀሪው ኃይል ወደ ኋላ እንዳፈገፈገ በምሽጉ ውስጥ ሎጂስቲክ ምርኮም እንደቀናቸው አሳውቀዋል። ምሽጉን ጥሎ ወደ ኋላ ስለሸሸና ስላፈገፈገ በቤት አማራ ወሎ ገጥሞት የነበረው ምሽጉን ትቶ የመፈርጠት ጉዳይ በጎጃም ዛሬ በሁሉም አካባቢ የገጠመውን ያገዛዙ ጦር የቡሬ ዳሞት ብርጌድ 5ቱም ሻለቃዎች 6ኛ ክፍለ ጦር ጋር በፈጸሙት ግዳጅ በርካታ ጠላት መደምሰስ መቻላቸውን ይፋ አድርገዋል። የግንባር መረጃዎች ይህን የሚያመለክቱት ውጊያው የቁጭት ውጊያ በመሆኑ እያንዳንዳቸው እንቅስቃሴ ውስጥ ተሳታፊ የሆኑ አካላት የእህታችን ደም በጥፍ የመመለስ ተልዕኮ ይዘናል የሚል መፈክር እያሰሙ ነው ወደ ቀጠናው የተንቀሳቀሱት። ወንድማማቾቹ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦርና ቀኝጌታ የወፍታዊ ንጉሴ 6ኛ ክፍለ ጦር በጎጃም በፈጸሙት የጋራ ግዳጅ በወገን በኩል ከቀላል ጉዳት በቀር የደረሰ ኪሳራ ለመኖሩን የግንባር መረጃው አመልክቷል። አፋባሃ የአማራ ፋኖ ብሔራዊ ኃይል በስሩ ባሉ 4ቱም እዞች በኩል በተከታታይ ባወጣው መግለጫ የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አባልና የኮማንዶ ሰልጣኝ የነበረችው ፋኒት በአለም ዋሴ በድንገተኛ የተኩስ ልውውጥ በአገዛዙ ሰራዊት ቆስላ ከተያዘች በኋላ የጦርነት ሕግ በማይፈቅደው መልኩ በአሰቃቂ ሁኔታ መገደሏን፣ ለዚህም ደሟ በጥፍ እንደሚመለስ ማሳወቃቸው ትላንትም ከትላንት በስቲያም በነበረ ዘገባ መግለጻችን ይታወቃል።
አድማጭ ተመልካቾች የዛሬው የጎጃሙ ውጊያ ቁጭት የወለደው ለፋኒት በዓለም ዋሴ መታሰቢያ ተደርጎ ነው የዋለው። ይህ በእንዲህ እንዳለ በወሎ ቤተ አማራ መነሻውን ቆቦ ከተማ ያደረገ ወደ ተኩለሽ አቅጣጫ በጀነራል መድፍ የታጀበው ውጊያ ዛሬም ለሁለተኛ ቀን ቀጥሎ ውሏል። በትላንትናው ዕለት በመድፍ የታገዘው ውጊያ የትኛው ቀጠናዎቹ ላይ በምን ሁኔታ እንዳነጣጠረ ስንገልጽ መቆየታችን የሚታወቅ ነው። በትላንቱ ውጊያ በከባድ መሳሪያ ለማጥቃት የሞከረ ያገዛዙ ጦር በፋኖ መልሶ ማጥቃትና የምሽት ውጊያ ክፉኛ መመታቱን የግንባር መረጃዎች ያመለክታሉ። በተለይም ከአመሻሽ ጀምሮ በነበረው ውጊያ ከባድ ዋጋ የከፈለ ያገዛዙ ጦር ዛሬ ከማለዳ ጀምሮ የመልሶ ማጥቃት እንቅስቃሴ እያደረገ ነው የዋለው። ያገዛዙ ጦር ከረፋዱ ጀምሮ በከፈተው ሁለተኛ ዙር ውጊያ ተከታታይ የጀነራል መድፍ ጥቃቶችን የፈጸመ ሲሆን በፋኖ ኃይሎች በኩል ሞርተር ጥቃት ምላሽ ሲሰጥ መዋሉን መረጃዎች ያመለክታሉ። እንግዲህ አድማጭ ተመልካቾች በአገዛዙ ጦር በኩል ረጅም ርቀት ረጅም ሬንጅ ሊሄድ የሚችል የመድፍ የሞርተር የዙ 23 የታንክ እነዚህ ሜካናይዝዶችን ይጠቀማል። የድሮን ቅኝት ያደርጋል። የአልፎ አልፎ በአየር ኃይል የሚደረግ በሄሊኮፕተር እና በሚግ የሚደረግ እንቅስቃሴም አለ። ይሄ ሁሉ በተቀናጀ ሁኔታ እየተደረገ ባለበት የረጅም ርቀት ሊባል የሚችል ከነፍስ ወከፍ መሳሪያ ከፍ ያለ የቡድን መሳሪያ በፋኖ እጅ ላይ ያለው አሁን ከዚህ ቀደም ድሽቃ እንደሆነ ይታወቃል። አሁን ከድሽቃ ባሻገር ሞርተር መታጠቃቸውን የሚያሳዩ መረጃዎች በግልጽ ያመለክታሉ። ድሽቃም ሞርተርም ተጠቅሞ ከረጅም ርቀት በመድፍ የሚመጣውን ኃይል ሲመክት ከዋለ በኋላ በእግረኛ ግን ካምፖቹ በተለይ ያገዛዙ ሰራዊት በካምፕ መሽጎ ባለበት ካምፑ ጋር ሄደው የጨበጣ ውጊያ የሚገጥሙበት ሁኔታ ነው እጅግ በጣም አነጋጋሪ ይሆን። ጎጃም በአጠቃላይ የእውነት ትልቅ ታሪክ የተሰራበት ቀን ነው ዛሬ። ይሄ ማለት ከዚህ በፊት የነበሩትን ሁኔታዎች አልፈን አይደለም፣ ዛሬ ትልቅ ነገር ተሰራ እያልን ያለ ነው። ዘገባዎች መረጃዎቻችን የሚያሳዩትና ከዚህ በፊት በጣም በትልቅ ድምቀትም ስንዘግበው እንደነበረው የአገዛዙ ጦር ክፉኛ ተመቶ የተበታተነው እዚያ እንደሆነ ይታወቃል፣ ጎጃም ላይ እንደሆነ ይታወቃል። አሁንም በተቀናጀ ሁኔታ አገዛዙ ጦር ያደረገውን እንቅስቃሴ ሙሉ በሙሉ በመበታተንና በማክሸፍ ነው እንቅስቃሴ የቀጠለው። እንደ ግንባር መረጃው ማብራሪያ ከሰሞኑ በአፋር ሐራ በኩል ወደ ቆቦ በርካታ ያገዛዙ ጦር መግባቱን ተከትሎ የራያ ቆቦ ገዢ መሬት የሆኑ ቀጠናዎችን መልሶ ለመቆጣጠር ያለመ ውጊያ ያደረገ ቢሆንም አድማጮች ወደዚህ ስቱዲዮ ገብተን ይህንን ዘገባ ለእናንተ እስከምናደርስበት እስከዚህ ሰዓት አመሻሹን ጨምሮ ሁለተኛ ጊዜ በግራና በቀኝ ውጊያ ከፍተው ለመግፋት ሙከራ ያደረጉ ቢሆን አንዱም ነገር አልተሳካላቸውም። በራያ ቆቦ ወረዳ በዋ ንጉስ ጋሌ ጨፌ ሜዳና አማያ እንዲሁም እስከ ተኩለሽ መውጫ ድረስ ከፍተኛ የመድፍ ድብደባ ለሁለተኛ ቀን ሲፈጸም ውሏል። የመድፍ ድብደባዎች የግብር ይውጣ በተገኘው ቦታ የሚተኮሱ ስለሆኑ በአብዛኛው የሚወድቁት ጫካ ላይ፣ ተራራ ላይ፣ አልፎ አልፎ በመኖሪያ ቤቶች፣ መንደሮች፣ እነዚህ ትምህርት ቤቶች፣ ጤና ጣቢያዎች ወዘተረፈ ወደ እነዛ በመወርወር ህብረተሰቡን ሽብር ውስጥ ድንጋጤ ውስጥ መክተት ነው። ለዚህ እንደ ዋነኛ ምክንያት እያደረጉት ያለው ህብረተሰቡ ለፋኖ ደጀን ሆኗል፣ እሱ መጠቃት አለበት የሚል እንቅስቃሴ ነው የሚያደርጉት። አድማጮች ከሰሞኑ ስንገልጽላችሁ እንደነበረው ተመስገን ጥሩነህ በይፋ የአማራ ህዝብ ላይ በይፋ ነው ጦርነት ያወጀው፣ በይፋ ነው ህዝቡን ያዋረደና የሰደበው። ስለዚህ በጦርነቱ ሂደትም እነሱ ተላላኪ ነው ቅጥረኛ ነው ብለው እንደ ህዝብ የፈረጁትን ህዝብ ለማጥፋት ነው ጥረት እያደረጉ ያሉት። በአንጻሩ ደግሞ የአማራን ትግል እየመሩ ያሉ የፋኖ ኃይሎች ደግሞ ይሄንን ጥፋት የታወጀበትን ህዝብ ከውስጡ ወጣንም ያሉ በሌላ በኩል ደግሞ ሙሉ በሙሉ ቀድሞም በፖለቲካ ዓላማቸው መጥፋት አለበት ብለው የአማራ ህዝብን የተነሱ አካላት የሚያደርጉትን ይሄንን በጣም አሰቃቂ የሆነ ኦፕሬሽን ለመግታት የሚደረግ ጥረት የህልውና ትግል ነው። ለዓለም አቀፍ ማህበረሰቡም ተደጋግሞ እየተነገረ ያለው ይሄ ነው። አገዛዙ አሁንም በአገሪቷ በጀት የሚገዛውን ከባድ መሳሪያ ሁሉ ተጠቅሞ በሚችለው መልኩ ዘመቻውን አጠናክሯል። ድብደባው የተፈጸመው የውጊያ ቀጠናዎች ላይ የፋኖ ኃይሎች መጠነኛ በተፈጸመበት ቦታ ላይ መጠነኛ ጉዳት ከማስተናገዳቸው ውጪ በሁለተኛ ቀን ውሎ የአገዛዙ ሰራዊት ከፍ ያለ ጉዳት እንዳስተናገደ፣ ጉዳቱ የበረታባቸው ወደ ወልዲያ ሪፈራል ሆስፒታል እንደተወሰዱ ዘጋቢዎቻችን ከግንባር ያደረሱን መረጃ ያሳያል። በትላንትና ሁለት አድማጮች ሰፋ አድርገን ስንዘግብ እንደነበረው የጎንደር ሪፈራል ሆስፒታል
የብርሃኑ ጁላ ሰራዊት ሞልቶታል። ሲቪሊያን መታከም የሚቸገሩበት ሁኔታ እስከሚፈጠር በየአካባቢው ላይ ያሉ ጤና ጣቢያዎች ቅድሚያ ለወታደር ስጡ እየተባለ የብርሃኑ ጁላ ቁስለኞች ናቸው ወደዛ እየሄዱ ያሉት። በነገራችን ላይ ከዚህ ቀደም አጋርተናቸው የነበረው ትክክለኛ መከላከያ በሚባለው ተቋም ውስጥ ከዚያው ተቋም የተገኘ መረጃ እንደሚያሳየው አብይ አህመድ ቁስለኛ አትሰብስቡ በሚል ነበር። ይሄ በቀዳሚው በሰሜን ጦርነት ትግራይ፣ አማራና አፋር ላይ በተደረገበት ጊዜ የወሰዱትን እርምጃና ታክቲክ እዚህም ደግመውታል። ቁስለኛ አትሰብስቡ የሚል አገሪቷ ለቁስለኛ ማለት ወታደራዊ ቁስለኞች በውትድርና ውስጥ የቆሰሉ አካላት እንደምታውቁት ጡረታ ነው የሚወጡ። ስለዚህ እኛ ጡረተኛን ማስተናገድ ወይም መቀለብ አንችልም ነው እያሉ ያሉት በግልጽ በሆነ መንገድ።